ቦኒ በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችው የምትሉ ሰዎች አንደኛ የቦኒን ታሪክ ማታውቁ ሰዎች ለኛል የሶሻል ሚዲያ ለአንቺ አይመጥንም እሱ ቆንጅዬ ነው አንቺ ተራ ሴት ነሽ እያሉ ብዙ ጊዜ አበሽቋታል። በዚህ ተገባብታ ራሷን ነው እስከ ማጥፋት ደርሳለች እና እንደሰማነው ነው ሚያዝያ 21 ቀን 2018 ዓ.ም ቦኒ የተባለች የማህበራዊ ሚዲያ ተጽዕኖ ፈጣሪ ራሷን አጥፍታለች። ራሷን እንዳጠፋች ከተሰማ በኋላ ብዙ ነገሮች እየተባሉ ነው። ራሷን ከማጥፋቷ በፊት ተመሳሳይ ይዘት ያላቸው ሁለት ቪዲዮዎችን በቲክቶክ አካውንቷ ላይ አጋርታ ነበር። ይህን ቪዲዮ ካጋራች ከሰዓታት በኋላ ራሷን ማጥፋቷ ሲሰማ ብዙዎችን አስደንግጧል፣ አሳዝኗል። ይህንን ተከትሎ ሰዎች ቦኒ ራሷን ያጠፋችው በዚህ ምክንያት ነው በሚል ሁለት የተለያየ ጎራ ተከፋፍለው እየተከራከሩ እየተጨቃጨቁ ይገኛል። የተወሰኑ ሰዎች ማህበራዊ ሚዲያ ላይ በተሰጣት ኮሜንት ነው ራሷን ያጠፋችው ሲሉ፣ ሌሎች ደግሞ አይ ከባለቤቷ ጋር የነበራት ግንኙነት ጥሩ ስላልነበረ ነው በሚል በሁለት ጎራ ሰዎች ተከፋፍለው እየተከራከሩ ይገኛሉ። እንግዲህ ስለ ቦኒ ትንሽ ነገር ለማካፈል ያክል እንግዲህ ቦኒ እንደምናውቃት በኦሮሚፋ ቋንቋ የማህበራዊ ሚዲያ ላይ ሀሳቧን የምታጋራ ወጣት ናት። እንደሚታወቀው በቲክቶክ አካውንቷ ከ850 በላይ ተከታዮች አሏት። እንዲሁም በፌስቡክ ደግሞ ከ285 በላይ ተከታዮች ያሏት ወጣት ልጅ ነበረች። እንግዲህ እንደምናውቀው አብዛኛው ቪዲዮቿ የምታጋራው በመሳቅ እንደገና ደግሞ ከባሏ ጋር የነበራትን ግንኙነት መልካም ግንኙነት በማጋራት በመልቀቅ የምትታወቅ ወጣት ልጅ ነች። ነገር ግን ይህ ሳቅና ደስታ እንግዲህ ሊዘልቅ አልቻለም። በዚህ ምክንያት የተለያዩ ነገሮች እየተባለ ነው። ብዙ ሰዎች በርካታ ሀሳብ እያጋሩ ይገኛሉ። ይህ ሀሳብ ደግሞ የትኛው እውነት ነው የሚለውን ሁሉንም አቀርበላችሁና እናንተ እየተሰማችሁን ይህ ነው የምትሉትን ነገር መስጠት ትችላላችሁ። ነገር ግን እኔ ሁሉንም ሀሳብ ይሄ ነው ብዬ የመፈረጅ ኃላፊነቱን አልወስድም። ምክንያቱም እውነታው እስካልተገለጠ ድረስ እኔ በተሰጣት ኮሜንት ራሷን አጥፍታለች ልል አልችልም። ወይም ደግሞ ከባሏ ጋር የነበራት ግንኙነት ጥሩ ስላልነበረ ራሷን ያጠፋችው በዚህ መንገድ ነው የሚል ሀሳብን አልሰጥም። ሁለቱን ከሰማችሁ በኋላ እናንተ የራሳችሁን ድምዳሜ መውሰድ ትችላላችሁ። ስለዚህ ከዚህ በኋላ በማቀርብላችሁ መረጃ መሰረት የራሳችሁን ሀሳብና አስተያየት ኮሜንት መስጫ ሳጥኑ ላይ ማስቀመጥ ትችላላችሁ። ቀጥታ ሰዎች ምን እንዳሉ ድሮፕ አደርግላችኋለሁ። ይህን ከሰማችሁ በኋላ የራሳችሁን ሀሳብ አስተያየት መስጠት ትችላላችሁ። በተናገርነው ቃል የሰው ሕይወት ጠፋ። እንግዲህ የሰዎችን ሀሳብ አስተያየት ከማካፈሌ በፊት መጀመሪያ ቦኒ ከመሞቷ በፊት ያለችው እና ያጋራችው እንዲሁም ለቀሪ ወዳጅ ዘመዶቿ እንዲሁም ለአድናቂዎቿ ያለችው ያጋራችው ሀሳብ ምን ነበር የሚለውን ሳስደምጣችሁ ይቺ ቀን እንደምትመጣ እርግጠኛ ነበርኩኝ። ያስቀየምኳችሁ ይቅርታ ጠይቃለሁ። መልካም ጊዜ ይሁንላችሁ። እኔ የመረጥኩትን መንገድ እየሄድኩ ነው። ለእኔ ረፍት የሚሰማኝ ሞቴ ብቻ ነው የሚል ሀሳብ ካጋራች በኋላ ይመስለኛል የሶሻል ሚዲያ ለአንቺ አይመጥንም እሱ ቆንጅዬ ነው አንቺ ተራ ሴት ነሽ እያሉ ብዙ ጊዜ አበሽቋታል። በዚህ ተገባብታ ራሷን ነው እስከ ማጥፋት ደርሳለች እና ቆንጆዬ ነገር አንተ ማለት ላይክ እሷም ታምራለች፣ ግን ሞር በጣም ቆንጆ ነች። ተይ አታይብኝ እንዴ። የማህበራዊ ሚዲያ ተጽዕኖ ፈጣሪው ዮኒ ማኛ እንዳለው እንግዲህ ብዙዎች በማህበራዊ ሚዲያ ላይ ይህ ላንቺ አይመጥንም ባልሽ ካንቺ የበለጠ ቆንጆ ነው ስለ በሚል በሚሰጧት ሀሳብ ተናዳ እንግዲህ የተለያዩ ነገሮች ተጨማምረው ህይወቷን ልታጠፋ እንደቻለች የተለያዩ ሀሳቦች ተሰጠዋል። ከነዚህ መካከል ዮኒ ማኛ አንዱ ነው። በማህበራዊ ሚዲያ የሚሰጡ ሀሳብ አስተያየቶች ምን ያክል አጥንትን ሰርስረው እንደሚገቡና ህይወትን እስከ ማጥፋት የመድረስ አቅም እንዳላቸው ያስረዳበት ነው። እንግዲህ ሰዎች አልችል ሲሉ ከተሸከሙት ችግርና መከራ በላይ ሲሆንባቸው የሚኖሩት ህይወት ተጨማምሮ እንግዲህ ራሳቸውን እስከ ማጥፋት ይደርሱ እንደሚችሉ የተለያዩ ሀሳቦች ተሰጠዋል። ከነዚህ ሰዎች መካከል ዮኒ ማኛ አንዱ ነው። እንግዲህ ሰዎች ስንባል በርካታ ችግሮች ይኖሩብናል። ከነዚያ በርካታ ችግሮች
ጭምር ሌላ ችግር ሲጨመርብን እንግዲህ ራሳችንን እስከ ማጥፋት እንደምንደርስና ይህንን ጉዳይ ወደ ኋላ መግፋት እንደማይቻል የተናገረበት ነው፣ ያጋለጠበት ነው። ያ ማለት በእንቅርት ላይ ጆሮ ደግፍ የሚል ነገር እንዳለውና ብዙዎች በሚሰጡ ሀሳብ አስተያየቶች ራሳቸውን እንደሚሰብሩ ለስነ ልቦና ጫና እንደሚጋለጡና ህይወታቸውን እስከ ማጣት እንደሚደርስ ሀሳቡን ያጋራበት ነው። ዮኒ ማኛ በቀደም እንደተናገረው ሰዎች በሚሰጧት ሀሳብ አስተያየት ራሷን እንዳጠፋችና የሰዎች ኮሜንት ለዚህ ውሳኔ እንዳደረሳት ተናግረው ነበር። እዚህ ላይ ደግሞ የምንመለከተው ጃኒ እና ራቼ ተስፋዬ የሚባሉ ሁለት ቲክቶከሮች በሚያደርጉት የላይቭ ስትሪም ላይ ሁለቱ እነዚህ ጥንዶች ገብተው በሰጡት ሀሳብ ላይ ጃኒ የራሷን ሀሳብ አስተያየት ሰጣ ነበረ። እንግዲህ የቦኒ ባለቤት ከቦኒ የበለጠ ቁንጅና እንዳለው ገልጻ ነበረ። ስለዚህ እንዲህ አይነት ሀሳቦች ጃኒን ጨምሮ እንዲህ አይነት ሀሳቦች የሚሰጡ ሰዎች ለሰዎች ራስን ማጥፋት አስተዋጽኦ እንደነበረውና ከፍተኛ አቅም እንዳለው የተናገረበት ነው። እንግዲህ ብዙዎች ጃኒ የሰጠችው ሀሳብ ትክክል አይደለም፣ እንደዚህ ማለት አልነበረባትም፣ ምክንያቱም ሁለቱም ተዋደው ተፋቅረው የተጋቡ ሰዎች ናቸው። እሷ ስለ ባሏ ቁንጅና መናገር አልነበረባትም። እሷ ቆንጆ ነው ብላ ያገባችውን ባል አይ ካንቺ የበለጠ ካንቺ የተሻለ ባልሽ ቆንጆ ነው ማለት አልነበረባትም። እንዲህ አይነት መሰል ሀሳቦች ቦኒ ራሷን እንድታጠፋ እንደ ግብዓት ሆኗታል። ነገር ግን ይህ ብቻ ሳይሆን ከሌሎች ተጨማሪ ነገሮች ጋር፣ ጫናዎች ጋር፣ ችግሮች ጋር ተደማምሮ ሰዎች የሚሰጡት ሀሳብ አስተያየት ቦኒ ራሷን እንድታጠፋ እንደ ትልቅ ግብዓት ሆኗል። ስለዚህ ሰዎች እንዲህ አይነት መሰል ሀሳቦችን ባይሰጡ ኑሮ ቦኒ ራሷን ለማጥፋት እና ለመወሰን እንዲህ አይነት ደረጃ ላይ አትደርስም ነበር። ስለዚህ የምንሰጠው ሀሳብ አስተያየት ከእንደዚህ አይነት ነገር የራቀ መሆን ነበረበት በሚል የተጋራ ሀሳብ ነው። ቦኒ በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችው የምትሉ ሰዎች አንደኛ የቦኒን ታሪክ የማታውቁ ሰዎች ከነበረው እግዚአብሔር አካሮ ትዳር ሰጥቷት ዝናን፣ ገንዘብን፣ መኪናን፣ ቤት እግዚአብሔር የሰጣት ሴት ነች። እግዚአብሔርን በጣም እያመሰገነች ትኖር የነበረች ልጅ ነች። ቦኒ ማለት የጊዜ ጉዳይ ነው እንጂ የቦኒ ትክክለኛ እውነት መውጣቱ አይቀርም። ከዚህ የሰማነው ደግሞ ይቺ ልጅ የምትለው ምንድነው? ቦኒ ከሊስትሮ ጀምራ ከተለያዩ ሱሶች ወጣ ዝናን፣ ሀብትን፣ በተለያዩ ሰዎች መወደድን ያተረፈች ልጅ ናት። ስለዚህ ራሷን ልታጠፋ አትችልም። ማጥፋት ከነበረባት ሊስትሮ በነበረችበት ሰዓትና መንገድ ላይ ሆና በተለያዩ ሱሶች ተጠምዳ በነበረችበት ሰዓት ነበር ራሷን ማጥፋት የነበረባት። በዚያ ሰዓት ሊደርስባት በነበሩ ችግሮች ራሷን ሳታጠፋ አሁን በዚህ ሰዓት ሀብት፣ ዝና፣ ገንዘብ ሲመጣ ራሷን ልታጠፋ አትችልም። ስለዚህ ሰዎች በሚሰጧት ሀሳብ አስተያየት ወይም ኮሜንት ራሷን አጥፍታለች የምትሉ ሰዎች ከሀሳባችሁ ተቆጠቡ። ይሄ ሊሆን አይችልም። ምክንያቱም ራሷን የምታጠፋበት ጊዜ አልፏል። ያ ሰዎች መንገድ ላይ በነበሩበት ሰዓት ወይም ደግሞ ባልተመቻቸው ሰዓት ራሳቸውን ሊያጠፉ ይችላሉ። ከዚያ ወጣው ግን በተመቻቸ ኮምፎርት ዞን ውስጥ በሚኖሩበት ጊዜ ማንኛውም ሰው የትኛውም ሰው ለነሱ ያልተመቸ ሀሳብን ቢሰጡ እንኳ ራሳቸውን ወደ ማጥፋት ሊሄዱ አይችሉም። ስለዚህ ሰዎች የሚሰጡት ሀሳብ ትክክል አይደለም። ከዚያ ይልቅ ቦኒ ከባለቤቷ ጋር በነበራት አለመግባባት፣ መጎረባበጥ ራሷን ልታጠፋ ችላለች። መታየት ያለበት ራሷን ልታጠፋ የቻለችበት ዋናው ጉዳይ ባለቤቷ ጋር የተያያዘ ነው። መመርመር እና መጣራት ያለበት እና ጊዜ ወስደን ልናየው የምንችለው ነገር ቦኒ ከባለቤቷ ጋር በነበራት አለመግባባት ራሷን አጥፍታለች። ሰዎች በሚሰጧት ሀሳብ አስተያየት ራሷን አጥፍታለች በሚል
የልጅቱ የደረሰባትን ጉዳይ መሸፋፈን የለብንም በሚል የሰጠችው ሀሳብ አስተያየት ነው። እንግዲህ ከዚህ የምንረዳው ሰዎች በሁለት ጎራ ተከፋፍለው ሀሳብ አስተያየታቸውን እያጋሩ ነው። አንደኛው ሰዎች በሚሰጧት ሀሳብ አስተያየት ቦኒ ራሷን አጥፍታለች የሚል አለ። ሁለተኛው ደግሞ አይ ሰዎች በሚሰጧት ሀሳብ አስተያየት ሳይሆን ከባለቤቷ ጋር በነበራት አለመግባባት ራሷን እንድታጠፋ ሆናለች በሚል ሰዎች የተለያየ የራሳቸውን የተሰማቸውን ሀሳብ አስተያየት እየሰጡ ነው። እዚህ ላይ የምናየው እንግዲህ ሰዎች የቱንም ያክል በማህበራዊ ሚዲያ ላይ ሲስቁ ሲጫወቱና ሀሳብ አስተያየታቸውን በደስታ ሲገልጹ ስናይ ሰዎች በህይወታቸው ደስተኛ የሆኑ ይመስለናል። ነገር ግን ሰዎች የኋላ ታሪካቸውን ወይም ደግሞ ድብቅ ታሪካቸውን ቤት ውስጥ ጥለው በመምጣት ሲስቁ ሲጫወቱ ይታያል። ያ ማለት ትክክለኛ ህይወታቸውን ያሳያል ማለት አይደለም። ማንኛውም ሰው በውስጡ የሚተክዝበት በውስጡ የሚያነባበት አንድ ነገር እንዳለ ይሰማናል። ምክንያቱም ሰዎች ነን። ሁሉም ሰው ማንኛውም ሰው ሊደርስበት የሚችለው ሀዘን፣ ደስታ፣ መከራ ይደርስበታል። ስለዚህ ሰው እንደመሆናችን የተለያዩ ችግሮች ይደርሱብናል። ነገር ግን ብዙ ሰዎች ማህበራዊ ሚዲያ ላይ ሲስቁ ሲጫወቱ ሀሳባቸውን በሳቅና በጨዋታ ሲያጋሩ ስናይ እነዚህ ሰዎች ደስተኛ ናቸው ብለን ድምዳሜዎችን እንሰጣለን። ነገር ግን ከቦኒ ህይወት የተረዳ ነው ያንን አይደለም። ማንኛውም ሰው በህይወቱ እንደሚከፋ በህይወቱ እንደሚያዝን ያየንበትና ማህበራዊ ሚዲያ ላይ የሚስቅና የሚጫወት ሰው ሁሉ ደስተኛ እንዳልሆነ ያየንበት ያረጋገጥንበት ነው። እውነታውም ምድር ላይ ስንኖር የሚያሳየው ይሄንን ነው። ነገር ግን እኛ ማህበራዊ ሚዲያ ላይ እየሳቅን እየተጫወትን ቪዲዮ ስላለቀቅን ብቻ እኛ ሌሎች ሰዎች ከኛ የተሻለ ህይወት ወይም ደግሞ ከኛ የተሻለ ደስታ አላቸው ብለን የምንወስን ሰዎች ብዙዎች ነን። ከዚያ ይልቅ ብዙ ሰዎች ሀዘናቸውን ደብቀው የሚደርስባቸውን ችግር መከራ ደብቀው ማህበራዊ ሚዲያ ላይ ለቅሷቸውን ደብቀው ሳቃቸውን ሲያሳዩን እነዚህ ሰዎች ከኛ የተሻለ ደስታ አላቸው ብለን ድምዳሜ የምንሰጥ ብዙዎች ነን። ነገር ግን ከብዙ ሰዎች የተረዳ ነው ብዙ ሰዎች ማህበራዊ ሚዲያ ላይ የሚስቁ የሚጫወቱ ሰዎች በህይወታቸው ደስተኛ እንዳልሆኑ ያየንበት ነው። እንግዲህ እንደሚታወቀው ማህበራዊ ሚዲያን ለጥሩ ነገር ለመልካም ነገር የሚጠቀሙ ሰዎች በርካታ ናቸው። ከዚያ ባሻገር ደግሞ የማህበራዊ ሚዲያን የሰዎችን ህይወት ለማበላሸት ሰዎችን ለመስበር የምንጠቀም ሰዎች ደግሞ በርካቶች ነን። ይህ ባይሆን ጥሩ ነው። እንግዲህ ሰሞኑን ቦኒ ላይ የታየውም ይሄው ነው። ማህበራዊ ሚዲያን በኃላፊነት ካልተጠቀም ነው የሰዎችን ህይወት ሊያበላሽ እንደሚችል አረጋግጠናል። እንግዲህ ማህበራዊ ሚዲያ ሰዎች በእኛ ምክንያት ራሳቸውን ሲያጠፉ ስናይ ምን ያክል እንደሚያሳዝን ይታወቃል። ስለዚህ ማህበራዊ ሚዲያን ለመልካም ነገር ብንጠቀመው መልካም ነው የሚል ኮሜንት አለኝ። ከዚህ ባሻገር እንግዲህ በጣም የሚያሳዝነው ቦኒ ከሞተች በኋላ የሷን ቲክቶክ አካውንትና ፌስቡክ አካውንት በርካቶች ላይክ እና ፎሎ ሲያደርጉ ተመልክተናል። ልጅቱ ከሞተች በኋላ እንዲህ አይነት ነገሮችን ባናደርግ መልካም ነው። ምክንያቱም እሷ ወደዚያኛው ዓለም ሄዳለች። የሷን አካውንት ፎሎ እና ላይክ ማድረግ ተገቢ አይደለም። ያ ማለት እንግዲህ ይሄ በጣም መጥፎ ጎን አለው። ለቤተሰቦቿ ለወዳጆቿ መጥፎ ጎን ስላለው ከእንዲህ አይነት ነገሮች ብንቆጠብ መልካም ነው የሚል ሀሳብ አስተያየት አለኝ። አንዳንድ ጊዜ ምንም ያክል ቢጥሩ ብዙ ነገሮች ቢያደርጉም ነገሮች ላይሳኩ ይችላሉ። የፈለጉትን አይነት ህይወት ላይኖሩ ይችላሉ። ስለዚህ በዚች ምድር ላይ እረፍት የሚሰጠኝ ነገር ካለ ሞት ብቻ ነው። እኔም ከዛሬ ጀምሮ የሰራሁት ያሳዘንኳችሁ፣ ያስቀየምኳችሁ እና ልባችሁን የሰበርኳችሁ ሰዎች ሁሉ እባካችሁን ይቅር በሉኝ። ለኔ ዛሬ የረፍቴ ቀን ነው። መልካም ጊዜ ይሁንላችሁ። ከዚህ በኋላ የምለው የለኝም። ለኔ ዛሬ መጨረሻዬ ነው። የረፍቴ ቀን ዛሬ ነው። ሁላችሁንም ወዳችኋለሁ። መልካም ጊዜ። ሁላችሁም
ያስቀየምኳችሁ ይቅርታ በሚል ቦኒ እንግዲህ ይችን ዓለም ተሰናብታለች። እረፍት የምፈልገው ከፈጣሪ ብቻ ነው በሚል ተሰናብታለች። ነገር ግን የእርሷ ታሪክ ለሁላችንም ደወል ነው። ብዙዎቻችን ለምን ብለን እንጠይቃለን። እውነታው ግን ይሄ ነው። ራስን ማጥፋት ህይወትን መጥላት ሳይሆን ሊሸከሙት ያልቻሉትን ሲቃይ ማቆም መፈለግ ነው። ፈገግታን ሁሉ አትመኑ። በሶሻል ሚዲያ የምናየው ደስታ ጭምብል ሊሆን ይችላል። ብዙዎች በውስጣቸው የጮሁ በውጭ ግን ይስቃሉ። ዝምታንም ለማዳመጥ ይሞክራሉ። ጓደኞቻችሁ ድንገት ራሳቸውን ሲያገሉ የሚያስቆርጥ ንግግር ሲያደርጉ በርታ ብላችሁ አትተዋቸው፣ አዳምጧቸው፣ አብራችኋቸው ሁኑ። የአእምሮ ጤና ህመም ነው። ልክ ሰውነታችን እንደሚታመመው ሁሉ አእምሯችንም ይታመማል። እርዳታ መጠየቅ ደግሞ ድክመት አይደለም። ማንም ሰው ተስፋ እንዲቆርጥ ብቻው መተው የለብንም። ለተጨነቃችሁ ወዳጆቼ ባካችሁ ድብቅ አትሁኑ። መናገር ትልቅ እረፍት አለው። ሁላችንም ወደዚህ ምድር ስንመጣ ፈጣሪ ለአንድ ነገር አዘጋጅቶ ሊሆን ስለሚችል ያን ነገር አሳክተን መሄድ አለብን በሚል አንድ እህታችን ሐሳብ አስተያየቷን አጋርታለች። ለዛሬ የነበረኝ ጊዜ ይህን ይመስል ነበር። ለነበረን ቆይታ እያመሰገንኩ ቻው።